ዓለማችን ላይ ዞራችሁ ከማጠግቧቸው ሀገሮች መካከል ጃፓን በቀዳሚነት ልትጠቀስ ትችላለች። ዞር ዞር ብትሉ ሰው እንዳለ በጣም ስርዓት ያለው ሰው ነው። ለሌሎች ሰዎች ያላቸው አክብሮት፣ በተጨማሪም ሕግን የሚያከብሩበት መንገድ በጣም ይለያል። ጃፓኖች በስነ ስርዓት ይለያሉ። ከተሞቻቸው በጣም ጽዱ ናቸው። በተጨማሪም ዓለማችን ላይ ረጅም ዕድሜን ከሚኖሩ ሰዎች መካከል አብዛኞቹ የሚገኙት ጃፓን ውስጥ ነው። ታዲያ ለምንድን ነው እንደዚህ የሆነው ብለን መጠየቅ አለብን። ሰዎቻቸው በጣም የተረጋጉ የሆነ ፐርፐስ ይዘው ወይንም ዓላማ ይዘው የሚሄዱና ፎከስድ ናቸው። አእምሯቸው ሁሌም ቢሆን የሆነ ነገር ላይ ተቀምጧል። እንደ ሌሎቻችን ሀሳባቸው ብትንትን አላለም። ታዲያ ለምንድን ነው የጃፓን ህዝቦች እንደዚህ የሆኑት ካልን ምናልባትም በዘር የመጣ ነው፣ አስተዳደጋቸው ነው፣ ወይንም በእድል ነው ብለን ልናስብ እንችላለን። እነዚህ ሶስቱም ግን አይደለም። ዋናው ነገር ሀቤታቸው ነው፣ የሚያደርጉት ነገር ልማዳቸው። ሀቤት የሚባለው ወይንም ልማድ የሚባለውም ነገር ያን ያህል የተጋነነ ሆኖባቸው አይደለም። ነገር ግን ጥቃቅን የሚባሉ ሌሎቻችን ችላ የምንላቸው ልማዶች እነሱ ጋር በጣም ትልቅ ቦታ አላቸው። እነዚህ ልማዶች በጣም ጥቃቅንና ትንሽ ከመሆናቸው የተነሳ ምንም አይጠቅሙም ብለን እስክናስባቸው ድረስ ያን ያህል ኤፌክቲቭ ናቸው። ስለዚህ ጃፓኒዞች የሚያደርጓቸውን ልማዶች በዚህ ቪዲዮ እንመለከታለን። እኛም በህይወታችን ላይ እየተገበርን ለውጥን እንድናመጣ ማለት ነው። ታዲያ ድራማቲክ የሆነ ለውጥ እንዳጠብቁ በአንድ ምሽት ህይወታችሁን የሚለውጥላችሁን ነገር ልነግራችሁ አይደለም የመጣሁት። ምክንያቱም ጃፓኒዞቹም በአንድ ምሽት ህይወታቸው ተቀይሮ አይደለም እንደዚህ የምታዩቸው። ኮምፓውንድ ኢፌክት ስለሚባል ነገር ከዚህ በፊት አውርተናል ብዬ አስባለሁ። ዛሬ የምታደርጉት ነገር ምናልባትም በጣም ኢንሲግኒፊካንት ቢመስልም፣ ምንም የማይጠቅም ቢመስልም ህይወታችሁ ላይ ግን በጊዜ ሂደት በጣም ትልቅና ዘላቂ ለውጥን የሚያመጣላችሁ ነገር ይሆናል። የእናንተን ጊዜ የማይወስድ በጣም ቀላልና ሲምፕል የሚባሉ ህጎችን፣ ልማዶችን ነው ዛሬ የማጋራችሁ። ታዲያ ይህች ነች እንዲህ የሚያስብሉ ልማዶችን ስነግራችሁ እንዳትንቋቸው ስለፈለግኩ ነው። ምክንያቱም በጊዜ ሂደት ነው እያደጋችሁ እየተሻላችሁ የምትመጡት፣ ባንዴ አይደለም። ስለዚህ ዋናው ነገር ልማዱ ሳይሆን ኮንሲስተንሲው ነው። ወጥነት በህይወታችሁ ውስጥ ያስፈልጋችኋል። ስለዚህ የመጀመሪያው በህይወታችን ልንተገብረው የምንችለውን ፍልስፍና እንመልከት እስቲ። ካይዘን ይባላል። ካይዘን ፊሎሶፊ። ካይዘን ማለት ቃሉ በራሱ ኮንቲኒዩስ ኢምፕሩቭመንት ማለት ነው። ቀጣይነት ያለው መሻሻል ወይንም ደግሞ ማደግ እንደማለት ነው። ይህ ማለት ግን በአንዴ በጣም አስገራሚ የሚባል ለውጥን ወይንም መሻሻልን ማምጣት አይደለም። ለምሳሌ ሁሌም ቢሆን አዲስ ዓመት ሲመጣ እቅድ እናወጣለን አይደል? በዚህ ዓመት እንዲህ ያደርጋለሁ ብለን ነው የምናስበው። ታዲያ ልክ አዲስ ዓመት ከመጣ ከአንድ ወርና ከሁለት ወር በኋላ ግን ያ ሁሉም ሞራል ይጠፋል። ያደረግናቸው ነገሮች እንዳለ አፈር ይበላቸዋል። ለምንድን ነው እንደዚህ ሞራላችን ሊሞት የቻለው ብለን ካጠናን በጣም ቀላል መልስ እናገኛለን። ያደረግናቸው ነገሮች በኮምፓውንድ ኢፌክት ላይ ሳይሆን በድራማቲክ ለውጥ ላይ የተመሰረቱ ናቸው። በአንዴ ለመለወጥ ነው ያሰብነው። ስለዚህ አሁን ይህንን ሽፍት ነው የምናከናውነው። በየቀኑ በትንሽም ቢሆን ለማደግ ነው የምንሞክረው። በየቀኑ 1% እድገት ለማሳየት። የጃፓኒዝ ድርጅቶች ዓለም ላይ በጣም ታዋቂና በጣም ስኬታማ የሆኑት ለምንድን ነው? እስቲ ቶዮታን እንውሰድ። ቶዮታ በካይዘን ፊሎሶፊ ነው እንደዚህ አይነት ገናና ስም ሊያተርፍ የቻለው። በዛ ድርጅት ውስጥ በጣም ትላልቅ ለውጦችን አይደለም የሚያከናውኑት፣ ትንሽ ለውጦች፣ ነገር ግን ወጥነት ያላቸውን ለውጦች እያከናወኑ ሄዱ። በጊዜ ሂደትም ገናናነትን አተረፉ። በየቀኑ እያንዳንዱን ሰራተኛ አንድ ማሻሻል የሚችሉትን ጥቃቅን የሚባሉትን ነገሮች እንዲያሻሽሉ ይነግሯቸዋል። እነዛም ሰራተኞች ይህንን ጥቃቅን የሚባለውን ቀላል የሚባለውን አንድ ኢምፕሩቭመንት ያከናውኑና ቀናቸውን ጨረስኩ ይላሉ። ምናልባትም ኢንሲግኒፊካንት ሊመስል ይችላል፣ ምንም የማይጠቅም ነገር ግን በህይወታችሁ ላይ በወጥነት ከተገበራችሁ ትላልቅ ውጤቶችን በህይወታችሁ እየተመለከታችሁ ትመጣላችሁ። ጂም ገብታችሁ ሰውነታችሁን ማስተካከል የምትፈልጉ ሰዎች ናችሁ ልበል። በቀን 1 ሰዓት ለመስራት አታስቡ። ያ በጣም አንሪያሊስቲክ ነው። ከ2 ሳምንት በኋላ አይጭ በቃኝ ብላችሁ ቤታችሁ ልትቀመጡ ትችላላችሁ። አየሩ ደመናማ ከሆነ ወይንም ከዘነበ አይ ለነገሩ ትራንስፖርትም አላገኝም ብቀመጥ ይሻላል ብላችሁ ነው የምታስቡ። ስለዚህ ከዚህ ነገር ለመውጣት ቀላል የሚባለውን ነገር ለማድረግ ሞክሩ። በቀን 1 ፑሽአፕ እሰራለሁ በሉ። በጣም ቀላል ከመሆኑ የተነሳ ትንቁታላችሁ። ያቺንም ሰርታችሁ ታልፋላችሁ። የቀናችሁ ግብ ተሳካ ማለት ነው። ነገር ግን 1 ፑሽአፕ ከሰራው አይቀር፣ አንዴ መሬቱ ላይ ከወረድኩ አይቀር ከዚህም በላይ መስራት እችላለሁ ብላችሁ ታስባላችሁ። 3፣ 4፣ 5 ወይንም 10 ሰርታችሁ ትነሳላችሁ ማለት ነው። የእናንተ ግብ ግን ስንት ነው? 1 ብቻ። 1 ከሰራችሁ ቀናችሁ ስኬታማ ነው። በየቀኑም ደግሞ አንባቢ የሆናችሁ ሰዎች መሆን ከፈለጋችሁ 1 ገጽ ብቻ ለማንበብ ፈልጉ። ከ1 ገጽ በላይ ማንበብ ማንም አያስገድዳችሁም። 1 ገጽ ካነበባችሁ በቂ ነው። ነገር ግን አንባቢ ለመሆን ብላችሁ ግዴታ ዛሬ 30 ገጽ አነባለሁ ወይንም ለ1 ሰዓት ቁጭ እያነባለሁ ብትሉ አንሪያሊስቲክ ይሆናል። ከትንሽ ጊዜ በኋላ ትሰላቻላችሁ። ምክንያቱም ማንነታችሁ አይደለም፣ አንባቢ የምትባሉ አይነት ሰዎች አይደላችሁ። ታዲያ በቀን 1 ገጽ ማንበባችሁ በጣም ትንሽ ሊያስብል ይችላል። ምክንያቱም 1 ገጽ ያን ያህል አይደለም። ነገር ግን በየቀኑ ብታደርጉት 365 ገጽ አነበባችሁ ማለት ነው።
በአማካይ ስናሰለው የሰው ልጅ በ5 ዓመት ውስጥ የሚያነበውን ነው እናንተ በ1 ዓመት ውስጥ ያነበባችሁት በቀን 1 ገጽ በማንበብ ብቻ። ይህንን ፊሎሶፊ እኔ በራሴ ህይወት ላይ ተግብሬዋለሁ። ሁሌም ቢሆን መጽሐፍ ቅዱስ ለማንበብ ቁጭ ስል 1 ሰዓት ላንብብ፣ 30 ደቂቃ ላንብብ ባልኩ ሰዓት ላይ ከ2 ከ3 ቀን በኋላ ያንን ልማድ አቆመው ነበር። ስለዚህ ልቀይረው አልኩና በቀን 1 ገጽ ማንበብ ጀመርኩ። እንደዛ ሳደርግ ነው መጽሐፍ ቅዱስን ከአንዴም በላይ 2-3 ጊዜ ማንበብ የቻልኩት። ስለዚህ አሁን እናንተ ምንም እንኳን በ1 ገጽ ብትጀምሩ ከተወሰነ ጊዜ በኋላ አይደንቲቲያችሁ መሆኑ ስለማይቀር ከ1 ገጽ በላይ እየገፋችሁ ትመጣላችሁ። ነገር ግን ግባችሁ ሁሌም ቢሆን 1 ገጽ ነው። ካይዘን ፊሎሶፊም ደግሞ ቼንጅን ወይንም ደግሞ ፕሮግረስን ኢንቪዚብል የሚያደርግላችሁ መንገድ ነው። ያ ማለት እድገታችሁ የማይታይ ይመስላል። እስከ መቼ ብላችሁ ከጠየቃችሁ ግን ውጤቶቻችሁ እስኪታዩ ድረስ፣ ለራሳቸው ማውራት እስኪጀምሩ ድረስ በዛ መንገድ የሚታይ ይሆናል ማለት ነው። ስለዚህ የካይዘን ፊሎሶፊ አንድና አንድ ሞቶ ወይንም አንድና አንድ አካሄድ ነው ያለው። ዓላማችሁ መለወጥ ሳይሆን ሁሌም ቢሆን አለመቆማችሁን ማረጋገጥ ነው። ስለዚህ ዛሬ ከነበራችሁበት ቦታ ነገ ትንሽ ፈቀቅ ካላችሁ አሳክታችሁታል። ሁሉም ነገር በታሰበበት መንገድ እየሄደ ነው። ሁለተኛውን ታይኒ ሃቢት እናገኛለን። ኢኪጋይ ይባላል። ወደ እንግሊዝኛ ሲተረጎም ሪዝን ፎር ቢይንግ ማለት ነው። ለመኖራችሁ ምክንያት እንደማለት ነው። ጠዋት እንድትነሱ ምክንያት የሚሆናችሁ ነገር ምንድን ነው? ስራችሁ አይደለም፣ ኃላፊነቶቻችሁ አይደሉም። ሕይወታችሁን ግን በትርጉም የሚሞሉላችሁ ነገሮች ናቸው። ጃፓን ውስጥ ኦኪናዋ የሚባል ቦታ አለ። ብዙ ጊዜ እዛ አካባቢ የሚኖሩ ሰዎች እድሜያቸው ከ100ም ያለፈ ነው። ታዲያ እዛች ቦታ ላይ ሄዳችሁ እያንዳንዱን ሰው የህይወት ዓላማ ምንድን ነው ወይንም ደግሞ የምትኖርበት ኢኪጋይህን ንገረኝ ብትሉት መንገር ይችላል። ያወቁ ናቸው። ጥናቶችም እንደሚያመለክቱት ከሆነ የሰው ልጅ ረጅም ዕድሜን የሚኖረው የራሱ የሆነ ዓላማ የራሱ የሆነው ትርጉም ሲኖረው ነው ይላሉ። ምክንያቱም ሰውነታችሁ ሁሌም ቢሆን የሚነሳበት የሚንቀሳቀስበትን ምክንያትና ትርጉም ያገኛል። ስለዚህ ሁሌም ቢሆን መቀጠልን ነው የሚያስበው። ህይወታችሁ ግን ሚኒንግለስ ስትሆንባችሁ፣ ትርጉም አልባ ስትመስልባችሁ፣ የዛኔ ኤነርጂያችሁ ወይንም ጉልበታችሁ ዝቅ እያለ ይመጣል። በተጨማሪም ጤናችሁን እያጣችሁ ትመጣላችሁ። ከዛም በተጨማሪ ቶሎ እያረጃችሁ ትመጣላችሁ። ስለዚህ ኢኪጋይ ማለት ስለ ትላልቅ ሀሳቦች የሚያስብላችሁ ነገር አይደለም። ዓለም ላይ ትልቅ ለውጥን ለማምጣት መሞከር አለባችሁ የሚላችሁ ማንም ሰው የለም። ብቻ ግን የምትኖሩለት የሆነ ምክንያት መኖር አለበት ነው። የምትኖሩለት ዓላማ ትንሽዬ የአትክልት ስፍራችሁን ለማቆየት ወይንም ደግሞ ለመንከባከብ ከሆነ በቂ ነው። ጠዋት ተነስታችሁ አበቦቻችሁን እስከምታጠጡ ድረስ ጊዜው አልደርስ የሚላችሁ አይነት ሰዎች ከሆናችሁ፣ የምርም የህይወታችሁ ትርጉም እሱ ከሆነ እናንተ እዚህ ዓለም ላይ የራሳችሁን ኢኪጋይ ፈልጋችሁ ያገኛችሁ ሰዎች ናቸው። ያን ያህል ትልቅ የሚባል ዓላማ ያስፈልጋችሁም ማለት ነው። በተጨማሪም የሆነ ክህሎትን ለሰዎች ማስተማር፣ ታናናሾቻችሁን ሜንተር ማድረግ ወይንም መንገዳቸውን እንዲያውቁ መርዳት፣ እነዚህ አይነት ነገሮች ኢንሲግኒፊካንት ሊመስሉ ቢችሉ ትልቅ ለውጥን ሊያመጡ የሚችሉ ናቸው። የህይወታችሁም ዓላማ በእንደዚህ አይነት ነገሮች ላይ ከሆነ እኔ የምሰራው ነገር ብዙም የሚጠቅም አይደለም ብላችሁ አታስቡ። የህይወታችሁን ትርጉም ያገኛችሁ ናችሁና። ዋናው ማወቅና መረዳት ያለባችሁ ነገር የእናንተ ትርጉም ኢኪጋይ ብላችሁ የያዛችሁት ነገር ሰው የመረጠላችሁ ነገር አለመሆኑ ነው። የምርም ከእናንተ ውስጥ ከልባችሁ ውስጥ የመጣ ነገር ከሆነ ትክክለኛው ነው። የምርም በህይወት እንዳላችሁና በህይወት በመኖራችሁም ደስ እንዲያሰኛችሁ የሚያደርጋችሁ ነገር እስከሆነ ድረስ እናንተ ጥሩ ሁኔታ ላይ ናቸው። ታዲያ ይህንንም እንዴት ነው ፈልጌ ላገኘው የምችለው? የህይወቴን ትርጉም ወይንም ኢኪጋይን እንዴት ላገኝ እችላለሁ ካላችሁ፣ ጃፓኒዞች የራሳቸው መንገድ አላቸው። የእናንተ ኢኪጋይ ወይንም የህይወታችሁ ትርጉም በ4 ነገሮች መካከል ቁጭ ያለ ነው ወይንም ሴንተር ላይ የሆነ ነው ይላሉ። ታዲያ እነዚህ 4 ነገሮች የመጀመሪያው የምትወዱት ነገር መሆን አለበት። ሁለተኛው በጣም ጎበዝ የሆናችሁበት ነገር መሆን አለበት። ሶስተኛው ዓለም አጥብቆ የሚፈልገው ነገር መሆን አለበት። አራተኛው ደግሞ በዛ ነገር ሊከፈላችሁ የሚችልበት ሁኔታ መኖር አለበት። ለምትወዱት ነገር በጣም ጥሩ የሚባል ክህሎት ካላችሁ፣ ያንን ነገር በጥሩ መንገድ መስራት የምችሉ ከሆነ፣ ዓለምም ደግሞ የእናንተን ክህሎት ፈልገዋለሁ የሚል ከሆነና የዓለም ህዝቦችም ገንዘባቸውን አውጥተው እገዛችኋለሁ እናንተ በምታደርጉት ነገር እገለገላለሁ የሚሉ ከሆነ የራሳችሁን ኢኪጋይ አግኝታችኋል ወይንም ደግሞ የህይወታችሁን ዓላማ አግኝታችኋል ማለት ነው። ታዲያ የራሳችሁን ኢኪጋይ ፈልጋችሁ በዛ መሰረት መኖር የምትችሉ ሰዎች ከሆናችሁ ህይወትም ለእናንተ በጣም ቀና የሆነች ትሆናለች። ሁሉም ነገር እናንተ በምትፈልጉት መሰረት እየሄደላችሁ ይሄዳል። ከህይወት ጋር የተስማማችሁ የተጣጣማችሁ ትሆናላችሁ። ታዲያ ዓላማችሁንና የህይወት ትርጉማችሁን ለማግኘት ይህን ያህል ቀላል ከሆነ ለምንድን ነው የሰው ልጅ ይህንን የማያደርገው? እነዚህን 4ቱን ጥያቄዎች ስለማይጠይቅ እኮ ነው። በዚህች ዓለም ላይ ልክ እንደ ቅጠል ንፋሱ እያንከባለላቸው በየቦታው እየሄዱ ነው። ድሪፍት እያደረጉ ነው። የሆነ የያዙት ነገር የለም። ህይወትም ለእነሱ ጣዕም አልባ ወይንም ባዶ የሆነችባቸው ለዚህ ነው። ቆም ብለው መጠየቅ አልቻሉ፣ አላወቁበትም። እናንተም እንደ ጃፓኒዞቹ የራሳችሁን ኢኪጋይ ፈልጋችሁ ማግኘት አለባችሁ።
ቆም ብላችሁ መኖራችሁን እያስታወሳችሁ ዛሬ ምንድነው ማረገው? ለምንድነው ማረገው? ወዴትስ ለመሄድ ነው ብላችሁ ራሳችሁን ጠይቁ። መልሶቹን አሁኑኑ ማወቅ አለባችሁ ማለት አይደለም። ነገር ግን ሁሌም ቢሆን ራሳችሁን እየጠየቃችሁ ማለፍ አለባችሁ። ራሳችሁን ሁሌም ቢሆን እየጠየቃችሁ የማታቆሙ ከሆነ፣ በዚህ መንገድ ላይ የምትቀጥሉ ከሆነ መልሶቹ በእጃችሁ ላይ ይመጣሉ። ሶስተኛው የጃፓኒዝ ሀቢት ሃራ ሃቺቡ ይሰኛል። በህይወታችን ውስጥ ረጅም ዕድሜን ለመኖር በጣም ቀላል የሚባለው ሜቶድ ወይንም ደግሞ መንገድ ሃራ ሃቺቡ ነው ይላሉ። ምን ማለት ነው ካላችሁ፣ እስክትጠግቡ ድረስ አትብሉ ይላሉ። 80% ሆዳችሁ ከሞላ እስከ 100% መሄድ የለባችሁም፣ የዛኔ መብላት አቁሙ ይላሉ። ሆዳችሁ እስኪነፋና እናንተም በእርካታ እስክትሞቱ ድረስ ግዴታ መብላት የለባችሁ። 80% በጣም በቂ ነው። እድሜያቸው ከ100 በላይ በጣም የበዙባት ከተማ ኦኪናዋ በጣም ብዙ ሰዎች ሃራ ሃቺቡን ኤክሰርሳይዝ ያደርጋሉ። ሁሉም ሰው ለራሱ እያስታወሰ የሚሄደው በዚህ መንገድ ነው። ምግብ አገኘው ብላችሁ ቁጭ ብላችሁ ስታተራምሱና ስትበሉ እንዳትውሉ። 80% ከጠገባችሁ በቂያችሁ ነው፣ እለፉ። ታዲያ ይህንንም ልብ ለማለት ልብ ያስፈልጋል። ምክንያቱም እናንተ እየበላችሁ እንደሆነ እያስተዋላችሁና አሁንን እየኖራችሁ ካልሆነ ሳታስቡት ትጠግባላችሁ። ስለዚህ እህላችሁን ስትበሉ፣ ምግብ ሲቀርብላችሁና ምግባችሁንም ስትበሉ እያጣጣማችሁ ልብ እያላችሁ እያስተዋላችሁ መሆን አለበት። አይምሯችን የምርም እንደጠገብን ለማወቅ 20 ደቂቃ ያስፈልገዋል። ስለዚህ አሁን እየበላችሁ እስክትጠግቡ ድረስ ቁጭ ብላችሁ ከጨረሳችሁት ከ20 ደቂቃ በኋላ ምን ያህል ኦቨር እንደበላችሁ ትመለከታላችሁ። ሰውነታችሁ ከሚያስፈልገው በላይ እናንተ ወስዳችኋል ማለት ነው። ስለዚህ ብክነት ነው፣ ምንም አይሰራም። ምግብ ከበላችሁ በኋላ የምትሰንፉትም ለዚህ እኮ ነው። በጣም ጠግባችሁ ከበላችሁ ወዲያውኑ ነው መተኛት ነው የሚያምራችሁ እንጂ የበለጠ ኤነርጂ ሰጥቷችሁ ወደ ስራ የሚያንቀሳቅሳችሁ ነገር አይደለም። በተጨማሪም ሰውነታችሁ እየተለቀ እየገዘፈባችሁ ይመጣል። ከማትፈልጉት ውፍረት ራሳችሁን እያዳናችሁ ለመምጣትም 80% ከበላችሁ ለእናንተ በቂ ነው። አራተኛው የጃፓኒዝ ሀቢት ምንድነው ካላችሁ፣ ሺንሪን ዮኮ ይሰኛል። ቢይንግ ኢን ኔቸር ብላችሁ አስቡት። በቃ እናንተና ተፈጥሮ አንድ መሆን አለባችሁ። ቀስ ብላችሁ መራመድ፣ በዛፎች መከበብ ወይንም ደግሞ በተፈጥሮ መሃል ሆናችሁ መሄድ፣ ሁሉንም በአካባቢያችሁ የምትሰሙትን የምታዩትን ነገር ልብ ማለት። ጃፓን ውስጥ ያሉት ሐኪሞች ለፔሸንቶቻቸው ይህንንም ሲመክሩ እንሰማለን። እንደ ፕሬስክሪፕሽን ነው የሚሰጣቸው። ጫካ ውስጥ ወይንም ደግሞ ፓርኮች ውስጥ ለብቻችሁ ተራመዱ ይባላሉ። እናንተም በተፈጥሮ መካከል ወክ ማድረግን ልትለምዱ ይገባል። ታዲያ ሳይንስም ስለዚህ የሚናገረው ነገር አለ። እናንተ ራሳችሁን በተፈጥሮ መካከል ባረጋችሁ ቁጥር ኮርቲሶላችሁ ወይንም ደግሞ የጭንቀት ሆርሞናችሁ ዝቅ እያለ ይመጣል። በደም ግፊት የምትቸገሩ ከሆነ ደም ግፊታችሁ ዝቅ እንዲል ይረዳል። በሽታ የመከላከል አቅማችሁም እየጨመረ እየጠነከረ ይመጣል። በአጠቃላይ ሙዳችሁ እየተስተካከለ ውብ እየሆነ ይመጣል ማለት ነው። ስለዚህ እናንተ ግዴታ ወደ ጃፓን ሀገር መሄድ የለባችሁ። ያ አይጠበቅባችሁ። ጫካ ውስጥ መግባት የለባችሁ። አዲስ አበባ ውስጥ ካላችሁ ከአዲስ አበባም ውጪ ብትሆኑ እንግዲህ ዛፍ በየቦታው ነው ያለው። አዲስ አበባ ውስጥ ብዙ ፓርኮች አሉ፣ ብዙ መናፈሻዎች አሉ። ስለዚህ ፀሐይዋ በምትጠልቅበት ሰዓት ላይ ወደ እነዛ ፓርኮች መሄድና ራሳችሁን ለትንሽ ደቂቃ ሪሴት ለማድረግ መሞከር በጣም ጥሩ የሚባል ልማድ ነው። ዋናው ነገር ምንድነው ካላችሁኝ፣ ራሳችሁን ከዲስትራክሽን ወይንም ደግሞ ከሚያዘናጓችሁ ነገሮች ማራቅና ዞር ማድረግ ነው። ምክንያቱም ለአይምሯችሁ የተሻለና ጸጥ ያለ ጊዜ ያስፈልገዋል። እጃችሁ ላይ ስልክ ካለ ስልካችሁን አጥፉት ወይንም ሚዩት አድርጉት። ምንም አይነት ነገር አያስፈልጋችሁም። ፖድካስት ማዳመጥ፣ ሙዚቃ፣ እነዚህ ነገሮች ነሰሰሪ አይደሉም። የወፎችን ድምፅ እየሰማችሁ የተፈጥሮን ድምፅ፣ ንፋሱ ዛፎቹን ሲያነቃነቃቸው ያለውን ድምፅ እየሰማችሁ መንቀሳቀስ በቂ ነው። ኮሞሬቢ የተሰኘ አንድን ነገር ከዚህ በፊት አስረድቻችኋለሁ። በዛፎች መካከል የምትመጣ የፀሐይ ብርሃን ነች። እነሱንም አይነት ነገሮች ልብ እያላችሁ እያስተዋላችሁ መምጣት። ወክ ስታደርጉ ቀስ ብላችሁ ወክ አድርጉ። ጥድፊያ የለም። መድረስ ያለባችሁ ቦታ የለም። ምድሪቷ ምን እንደምትሸት ራሱ እኮ ማወቅና ልብ ማለት አለባችሁ። አብዛኛው ጊዜ የአፈር ሽታ እንኳን ጠፍቶብናል እኮ አይደል እንዴ? በሀሳቦቻችን ታስረን ነው የምንሄደው። ስለዚህ አቧራውንም አየሩንም ሁሉንም ነገር ሴንስ እያደረግን የስሜት ሕዋሶቻችንን እየተጠቀምን አሁንን ለመኖር አሁንን ኤክስፒሪየንስ ለማድረግ እንሞክር። እንደዚህ አይነት ጊዜያቶችን ስታሳልፉ ደግሞ ጊዜያችሁን እያባከናችሁና እያቃጠላችሁ እንደሆነ እንዳይሰማችሁ። ምክንያቱም ሪሰት እያደረጋችሁ ነው። ሁሌም ቢሆን እንደሰራችሁ ነው። ሁሌም ቢሆን እንደሮጣችሁ ነው። ሁሌም ቢሆን እንደለፋችሁ ነው። ስለዚህ ለምንድን ነው እንደዚህ የምትደክሙት? ዋይ? ቆም ብላችሁ መኖርን ማወቅና መገንዘብ መቻል አለባችሁ እኮ። እነዚህም ስቴፖች፣ እነዚህ አሁን የገለጽኳቸውም ነገሮች እናንተ የምርም እየኖራችሁ እንደሆነ የሚያመሳክሩ ናቸው። ስለዚህ ሁሌም ቢሆን ከቀልባችሁ ጋር ከሀሳባችሁ ጋር ሁኑ። ልባችሁን ይዛችሁ ተራመዱ። እያንዳንዱን ነገር የምርም እያጣጣማችሁ መኖርን ወቁበት። እዚህ ዓለም ላይ ሞታችሁ የምርም ትክክለኛውን ሞት እስከምትጠብቁ ድረስ ሳይሆን የምርም ኖራችሁ ለመሞት የተዘጋጃችሁ ሰዎቹ ነው።
ጃፓኒዞች በጣም ስርዓት ያለው ግብረ ገባቸውን የጠበቁና ሁሌም ቢሆን የተረጋጉ የሚባሉ ሰዎች የሆኑት ለዚህ ነው። ረጅም ዕድሜም የሚኖሩት በዚህ ምክንያት ነው። የዛሬውን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። እስከ መጨረሻ ስለተከታተላችሁ እያመሰግናለሁ። ቻው።